በመቀጠል የምናየው የዳኑ ክርስቲያኖች መጽናት ያስፈልጋቸዋል በሚል ርዕስ አስቀድመን እንዳየነው ክርስቲያኖች ድኖ ለመቅረት ምን ማድረግ ያስፈልጋቸዋል? ከነሱ የሚጠበቅ ድርሻ ምንድን ነው የሚለውን ነገር በእግዚአብሔር ቃል ብርሃን እናያለን። የእግዚአብሔር የማዳን እቅድ በተለያዩ ሂደቶች የሚረጋገጥ እየጨመረ የሚበራ ብርሃን ነው። በብሉይ ኪዳን የዳዊት የመጨረሻ ቃል ይህ ነው ተብሎ የተጻፈ በሁለተኛ ሳሙኤል ምዕራፍ 23 ቁጥር 4 ላይ ዳዊት በመጨረሻ የተናገረው ነገር ቤቴ ብሎ የራሱን ሕይወት ሲገልጠው እርሱ እንደ ማለዳ ብርሃን እንደ ፀሐይ አወጣጥ በጠዋት ያለ ደመና እንደሚደምቅ ከዝናብ በኋላ ከምድር እንደሚበቅል ልምላሜ ይሆናል። በውኑ ቤቴ በእግዚአብሔር ዘንድ እንዲሁ አይደለምን? ከኔ ጋር በሁሉ ነገር ቅንና ጽኑ የሆነውን የዘላለምን ቃል ኪዳን አድርጓል ይላል። ይህ ማለት የጻድቃን የቅዱሳን ሕይወት እንደ ማለዳ ብርሃንና እንደ ፀሐይ አወጣጥ ሙሉ ቀን እስኪሆን ድረስ እየተጨመረ የሚበራ የሚጨምር ብርሃን እንደሆነ የሚያስተምረን የእግዚአብሔር ቃል እውነት ነው። አንድ ሰው መሰረታዊ በሚባለው የድህነት የመጀመሪያ ትምህርት ድህነትን ተቀበለ ለማለት በሚያስችለው መታዘዝ ውስጥ ማለፍ አለበት። ይህ መታዘዝን በመጀመር ሁልጊዜ የሚረጋገጥ የህይወት ስርዓትና ተጋድሎን የሚያሳይ ነው። በዚህ የተጀመረ መታዘዝ ውስጥ ሐዋርያው ጳውሎስ በጻፈው መልእክት በክርስትና ለመጽናት የሚደረግ ተጋድሎ የዘላለምን ሕይወት ለመያዝ ወይንም ለመጠበቅ የሚደረግ ተጋድሎ አድርጎ ያስተምረዋል። ይህም የተጀመረውን የመጨረስ የመጠበቅና የመታመን ትጋት ነው፣ እየጨመሩ የመሄድ ማለት ነው። መልካሙን የእምነት ገድል ተጋደል፣ የተጠራህለትን በብዙ ምስክሮች ፊት በመልካም መታመን የታመንክለትን የዘላለምን ሕይወት ያዝ፣ አንደኛ ጢሞቴዎስ 6:12 በሚል የተነገረ የዘላለም ሕይወት ጉዞ። ይህንን በዚህ ጉዞም ላይ ደግሞ ቆሞ ለመገኘት የዘላለምን ሕይወትን ይዞ ለመቆየት የሚደረግ የዳነ ሰው ተጋድሎ ነው መጽናት የምንለው። እዚህ ውስጥ እንግዲህ ሐዋርያው ተጋድሎ እንዳለበት፣ ይህን ተጋድሎ ደግሞ መጨረስ እንዳለበት፣ ይሄ መጨረስን ደግሞ መጠበቅ እንዳለበት፣ ይዞ መገኘት እንዳለበት ጭምር እየጨመረ ይነግረናል። የዘላለም ሕይወትን የክርስትና ጉዞ መጨረሻ እንጂ መነሻ አድርገን መመልከት ስህተት ነው። ወይንም የዘላለም ሕይወትና የክርስትና ጉዞ መነሻ ብቻ አይደለም ያለው፣ መጨረሻም ያለው ግልጽ የሆነ ምልክት ያለው ነው። ቃሉ እንደዚህ ይላል ሮሜ 6:22 ላይ አሁን ግን ከኃጢአት አርነት ወጥታችሁ ለእግዚአብሔር ተገዝታችሁ ልትቀደሱ ፍሬ ያላችሁ መጨረሻውም የዘላለም ሕይወት ነው ይላል። መጨረሻውን መጀመሪያ አድርገን ራሳችንን እንዳናስት መጠንቀቅ አለብን ማለት ነው። የዘላለም ሕይወት ነው ያለው ስንጨርሰው ነው።
እንጂ መጀመራችን ብቻ አይደለም። ከኃጢአት አርነት ያልወጣ የተሸነፈ ሰው እንዴት ወደ መጨረሻው ይደርሳል? እንዴት እንደዚህ ይታሰባል? ሰዎች ኃጢአታቸው ወደ መጨረሻው እንዳይደርሱ እንቅፋት እንዳይሆንባቸው መማር ይገባቸዋል እንጂ ኃጢአት ወደ ህይወት ከመድረስ አያግዳቸውም አያስብልም። ስለሆነም ሂደቱ በትክክል መጠበቅ አለበት። ከኃጢአት አርነት መውጣት፣ ለእግዚአብሔር መገዛት፣ መቀደስ፣ ፍሬያማ መሆን እና ወደ ዘላለም ህይወት መድረስ፣ ይህ የትክክለኛው የክርስትና ጉዞ ሂደት ነው። መጽሐፍ ቅዱስ የነፍሳችንን መዳን የእምነታችን ፍጻሜ ነው ብሎ ነው የሚያስተምረን። እምነታችን በመታዘዝ እንደጀመረ እምነታችን ፍጻሜ ያለው ወደ ከፍታ ደርሶ ማለት ነው። ስለዚህ የነፍሳችን መዳን የእምነታችን ፍጻሜ ነው። የእምነታችንን ፍጻሜ መነሻውን አድርገን ራሳችንን እንዳናስት አሁንም ልንጠነቀቅ ይገባናል። ልክ ስንጀምር እንደጨረስን ሊሰማን አይገባም። የእምነታችን ፍጻሜ በብዙ ተጋድሎ፣ ሩጫን በመጨረስ ሂደት፣ ሃይማኖትን በመጠበቅ በመጽናት የዘላለምን ህይወት ይዞ በመገኘት የሚለካ ነው። ለዛም ነው ይህንን ትምህርት ከሐዋርያው ጴጥሮስ መልእክት ምዕራፍ 1 ከ8 እስከ 9 ባለው ነው የምናገኘው። እርሱን ሳታዩት ትወዱታላችሁ፣ አሁንም ምንም ባታዩት በእርሱ አምናችሁ የእምነታችሁ ፍጻሜ እርሱም የነፍሳችሁን መዳን እየተቀበላችሁ በማይነገርና ክብር በሞላበት ሐሴት ደስ ይላቸዋል ይላል። እምነት መነሻና ፍጻሜ ያለው ማለት ነው። በእምነት ሂደት ታላቅ የሚባል የእምነት ደረጃ አለ። በእምነት የጀመርነውን ጉዞ በእምነት ነው የምናጠናቅቀው ማለት ነው። ስለዚህ ሰዎች የራሳቸውን መዳን ለመፈጸም ትጋትን፣ መገዛት ስንል በፍርሃትና በመንቀጥቀጥ ጥንቃቄ ማድረግን ይዘው በክርስትና መጓዝ አለባቸው። ወደ ፊልጵስዩስ ሰዎች ምዕራፍ 2 ቁጥር 12 ላይ ስለዚህ ወዳጆች ሆይ ሁልጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁንም አሁን ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ይላል። በእርግጥ መጽሐፍ ቅዱሳዊ የሆነውን ትክክለኛውን ድህነት መዳንን የተቀበለ ሰው እየተጠነቀቀ እየፈራ እየተንቀጠቀጠ መዳኑን ለመፈጸም የሚኖር ሰው ነው እንጂ በትዕቢት መዳኔን አላጣውም፣ አንድ ጊዜ ከዳንኩ ድኜ ቀርቻለሁ፣ አንዴ ዳነ አይጠፋም የሚል መታበይ ውስጥ አይገባም። ለነዚህ የሚፈሩና የሚንቀጠቀጡ እግዚአብሔርን ደስ ለማሰኘት በመኖር ራሳቸውን ከክፉ ነገር ሁሉ እያራቁ ራሳቸውን እያነጹ በሚኖሩ ሰዎች ህይወት ላይ ትህትና አለ። እግዚአብሔር ደግሞ ለትሑታን ጸጋን ይሰጣል ይላል፣ ትዕቢተኞችን ይቃወማል ይላል። ስለዚህ ጸጋን እየተቀበሉ የሚቀጥሉት የራሳቸውን መዳን ለመፈጸም በፍርሃትና በመንቀጥቀጥ የሚኖሩ ወገኖች ናቸው ማለት ነው። ሰዎች መዳናቸውን ሲቀበሉ ማስተዋል ካለባቸው ትልልቅ ነገሮች መካከል በክርስቶስ ኢየሱስ መመላለስ ዋናው ነው። ጌታ ኢየሱስ ክርስቶስን እንደተቀበሉት አይቀሩም፣ አያቁሙም። በተቀበሉት ጌታ በክርስቶስ መመላለስ፣ ስር መስደድ፣
መታነጽ ጭምር የህይወታቸው ክፍል ማድረግ እንደሚገባቸው ግንዛቤ ሊኖረን ይገባል። ይህንን እንግዲህ መጽሐፍ ቅዱስ ወደ ቆላስይስ ሰዎች በተጻፈ መልእክት ምዕራፍ 1 ቁጥር 23 ላይ ይህም ይላል ተመስርታችሁ ይላል ተደላድላችሁ ይላል ከሰማችሁት ከወንጌል ተስፋ ሳትናወጡ በሃይማኖት ጸንታችሁ ብትኖሩ ይሆናል ይላል። የሚሆነው ነገር ሁሉ የሚሆንልን ሊሆን ያለውን ነገር ሁሉ የምናገኘው መመስረት መደላደል ከሰማነው የወንጌል ተስፋ ሳንናወጥ በሃይማኖት ጸንተን ስንኖር ነው። በተጨማሪ ቆላስይስ 2 ከ6 እስከ 7 በደንብ ብናየው ራሱን የቻለ ሂደት አድርጎ ነው የሚያስቀምጠው። ጌታን ክርስቶስን እንደተቀበላችሁት በእርሱ ተመላለሱ፣ ስር ሰዳችሁ በእርሱ ታነጹ፣ በሃይማኖት ጽኑ የሚሉ እስከ መጽናት የሚደረግ ሂደት ያለው ነገር አለ። ለዛ ነው የዳኑ ክርስቲያኖች መጽናት ያስፈልጋቸዋል። ለመጽናት ግን እነዚህን ሂደቶች ሁሉ እግዚአብሔር በሚሰጣቸው ጸጋ እየታገዙ ሊጓዙ ይገባል ማለት ነው። ስለዚህ ቀጣይነት ያለው መታዘዝ ነው እዚህ ጋር ድኖ ለመቅረት የሚያስፈልገው። ለቆሮንቶስና ለዕብራውያን ክርስቲያኖች የተጻፈው ሊያውቁት የሚገባ ነገር በሚል የተጻፈ የማስጠንቀቂያ ትምህርት ክርስቲያኖች መዳናቸውን ካልጠበቁ ሊወድቁ ሊጠፉና ከእግዚአብሔር ፍርድ በታች ሊሆኑ እንደሚችሉ የሚያስተምር ነው። የዕብራውያን ክርስቲያኖች እግዚአብሔር ባለፉት ዘመናት በሕግ በመቅደስ ስርዓትና በነቢያት ዘመን በመልአክ መካከለኝነት ተመርተው በሚወጡበት ዘመን ላይ የነበረውን ምሳሌነት እያሳየ እንደዛ ደግሞ እንዳያጠፉ ለቆሮንቶስ ክርስቲያኖች ደግሞ ከአሕዛብ ወገን ሆነው ስላመለጡ ይህን የተቀበሉትን የያዙትን መዳን መፈጸም እንዲችሉ በጣም በጥልቅ ነው እዚህ መጽሐፍ ቅዱስ የሚያስተምረው። ሐዋርያው ጳውሎስ በማስጠንቀቂያው የሚነግረን ነገር በጣም ግልጽ ነው። በተለይ ለቆሮንቶስ ክርስቲያኖች የሚነግራቸው ቀጣይነት ያለው መታዘዝ ላይ የበላነውን መንፈሳዊ መብል የቃል እግዚአብሔር መረዳታችንን ማለት ነው ሆነ የጠጣነውን መንፈሳዊ መጠጥ መንፈሳዊ ልምምዳችን አርገን ልንወስደው እንችላለን። ከመንፈሳዊ ስርዓት ጋር የተባበርንበት ወይንም የተጠጋንበትን መጠን በዓይኖቻችን ያየናቸውን ድንቆችና ታምራቶች አልፎም በእጃችን የተከናወኑ ምልክቶች ዋጋ የሚኖራቸው እግዚአብሔርን ደስ እያሰኘን መኖር ከቻልንና መዳናችንን ከጠበቀን ብቻ እንደሆነ ይነግራቸዋል። ይህ ማለት እንግዲህ ድህነታችን ለጠሪው ወይንም ደግሞ ለጥሪው የታመነ ሆኖ በመገኘት የሚለካ ነው ማለት ነው። ስለዚህ ዕብራውያን ምዕራፍ 3 ከ1 እስከ 2 ላይ ምን ይላል? ስለዚህ ከሰማያዊ ጥሪ ተካፋዮች የሆናችሁ ቅዱሳን ወንድሞች ሆይ የሃይማኖታችንን ሐዋርያና ሊቀ ካህናት ክርስቶስን ተመልከቱት። ሙሴ ደግሞ በቤቱ ላይ የታመነ እንደሆነ እርሱ ለሾመው የታመነ ነበረ ብሎ እነዚህ ሰማያዊ ጥሪን በአዲስ ኪዳን የተቀበሉ የዕብራውያን ሰዎች ታማኝ ሆኖ መገኘት ለተቀበሉት አዲስ ህይወት የክብር ህይወት ታማኝ ሆኖ መገኘትን አስፈላጊነቱን ያሳስባቸዋል። ሌላው ድህነታችን ይላቸዋል እነዚህ ለዕብራውያን ሰዎች እንደ ልጅ በቤቱ በመታመን የሚለካ ነው ይላቸዋል። በቤቱ ላይ
በመታመን የሚለካ ነው። ሙሴ በኋላ ስለሚነገረው ነገር ምስክር ሊሆን በቤቱ እንደ ሎሌ የታመነ ነበር። ክርስቶስ ግን እንደ ልጅ በቤቱ ላይ የታመነ ነው ይላል። ለጥሪው መታመን ብቻ ሳይሆን ልጅ ተብለን ለተቆጠርንበት ነገር የእግዚአብሔር ልጆች ለመባል ለተሰጠን ፍቅር መታመን እንደሚገባን በዛም እንደምንለካ ይናገራል። ድህነታችን በቅድመ ሁኔታ ላይ የተመሰረተ ነው ብለናል። የዳነ ሰው በፈቃዱ ሊያደርገው የሚገባ ቀጣይነት ያለው ጥንቃቄ ጭምር ነው አብሮ የተሰጠው። እንግዲህ የዳነ ሰው በፈቃዱ ሊያደርገው የሚገባው ቀጣይነት ያለው ጥንቃቄ ስንል ወደኛ የምንደፍርበትን የምንመካበትን ተስፋ እስከ መጨረሻው ድረስ አጽንተን ብንጠብቅ ቤቱ ነን የሚል መልእክት ነው ይዞ የሚያመጣው። መጀመሪያ ለጥሪ የታመነ ሆኖ መገኘት ብለናል። ቀጥሎ ደግሞ እንደ ልጅ መታመን ብለናል፣ እንለካበታለን። እዚህ ጋር ደግሞ የሚነግረን እስከ መጨረሻው አጽንተን መጠበቅ ነው የእግዚአብሔር መቅደስ፣ የእግዚአብሔር ማደሪያ፣ የእግዚአብሔር መኖሪያ ቤት የሚያደርገን ይላል ዕብራውያን 3:6 ላይ። አጽንተን መጠበቅ ካቃተንስ ካልቻልንስ የእግዚአብሔር መኖሪያ ሆነን አንቀጥልም። የእግዚአብሔርን ቤተ መቅደስ የሚያፈርስ ነው የምንባለው። እሱን ደግሞ እግዚአብሔር ያፈርሰዋል ነው የሚለው። በጣም ከባድ ቃል ነው። ድህነታችን እስከ መጨረሻው ድረስ አጽንቶ መጠበቅ የሚል ቃል ለዳነ ክርስቲያን ለቅዱሳን የተሰጠ ማስጠንቀቂያ አብሮት ተያይዞ ነው የተሰጠን። የተስፋን ምስክርነት አጽንቶ መጠበቅ ከአንድ የዳነ ክርስቲያን ይጠበቃል። ዕብራውያን ምዕራፍ 10 23ኛው ቁጥር መልካሙን ነገር ይዞ መቆየት መቻልን የሚናገር ነው። አንደኛ ተሰሎንቄ 5:21 ላይ ታገኙታላችሁ። እስከ መጨረሻው መጽናት የሚል አንድ ትልቅ የአዲስ ኪዳን ትምህርት በአንድ የወንጌል መጽሐፍ ብቻ ሁለቴ ተጠቅሷል። ማቴዎስ 10:22 እና እዛው ማቴዎስ ላይ 24:13 ላይ። አሁን ይሄ እስከ መጨረሻው መጽናት የሚለውን ነገር ከመጨረሻው ዘመንና ከሌሎች ነገሮች ጋር እንዳናያይዝና አይመለከተኝም እንዳንል ነው በተለያየ ቦታ ላይ የተጠቀሰው። በሌላ የወንጌል መጽሐፍም ላይ ማርቆስ 13:13 ላይ እስከ መጨረሻው የሚጸና እንደሚድን ተጽፏል። በራዕይ ዮሐንስ 2:26 ላይ ደግሞ የመጨረሻው ሰማያዊ ተስፋን የሚያሳየው ሊመጣ ያለውን ነገር የሚናገሩ መጽሐፍ ላይ የመጽናት ነገር ተጽፏል። ክርስቲያን ከዳነ በኋላ በልቡ እንዳይስት ጥንቃቄ ማድረግ ያስፈልገዋል። መንገዱን ወይም አካሄዱን ባለማወቅ መዳኑን ሊያጣ ይችላል። ስለዚህ የቀደመውን በስጋ እስራኤል የሚባለውን በእግዚአብሔር የተጠራ ማህበር እያነሳ ያስጠነቅቀናል። ስለዚህ ያንን ትውልድ ተቆጥቼ ይላል። እግዚአብሔርን ያስቆጣው ምንድን ነው? በተቀበለው ክብር በተቀበለው ኪዳን መቀጠል ባለመቻሉ ነው። ተቆጥቼ ዘውትር በልባቸው ይስታሉ፣ መንገዴን ግን አላወቁም አልኩ ይላል ዕብራውያን ምዕራፍ 3:10 ላይ። እግዚአብሔርን ያስቆጣል መንገዱን አለማወቅ። መንገድ ላይ ያሉ ሰዎች ናቸው እኮ ከግብፅ ምድር ከባርነት ቤት ወጥተዋል። ባህርን ተሻግረዋል። ሕግን ተቀብለዋል። መናውን በልተዋል። ያንን አለት ከአለቱ የሚገኘውን ውሃ ጠጥተዋል። ነገር ግን መንገድ አላወቁም።
መውጫውን አይተው መጨረሻውን ወደ መጨረሻው የሚያደርሰውን መንገድ ያጡ ስለሆኑ መንገዱን እንዳላወቁ ተቆጠሩ። ስለዚህ በልባቸው እንደሳቱ ሰዎች ተቆጠሩ። የዳንን ክርስቲያኖች ራሳችንን ማሳት የለብንም። መንገዱ አውቀን ክርስቶስ ነው እኔ መንገድ ነኝ ያለ ክርስቶስን ካወቀን በኋላ የህይወትን ጎዳና ላይ እየተጓዝን መንገዱን አለማወቅ የሚባል ነገር ውስጥ መግባት የለብንም። ስለዚህ በእግዚአብሔር ማደሪያ ቤት እንዴት መኖር እንዳለብን ማወቅ አለብን። ይህን መልእክት በተለይ ሐዋርያው ጳውሎስ ልጄ ለሚለው በወንጌል ለወለደው ሲናገር ፈጥኜ ወደ አንተ እመጣለሁ ነው የሚለው። በከፍተኛ በሚችለው ሁሉ ሩጫ ፍጥነት ወደ ጢሞቴዎስ ለመድረስ እየተንደረደረ ከሱ የሚፈጥን ነገር ግን ፈለገ። ብዘገይ ግን አለ። ፈጥኖ እየመጣ ብዘገይ ግን አለ በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ ጽፍልሃለሁ። ይሄ ጽሑፍ ከኔ ፍጥነት ቀድሞ ፈጥኖ እንዲደርስ ቤቱ የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው ይለዋል አንደኛ ጢሞቴዎስ 3:15 ላይ። ስለዚህ አኗኗሩን ባለማወቅ መዳናችንን እንዳናጣ ራሳችንን እንዳናስት ነው እንግዲህ ይሄ ትምህርት። በተመሳሳይ መዝሙር 95 ከ7-11 ላይ የተጠቀሰውን ማስጠንቀቂያ ለክርስቲያኖች የተጻፈ ተደርጎ መጠቀሱን ማስተዋል ያስፈልጋል። ይሄ መንገዴን አላወቁም ዘውትር በልባቸው ይስታሉ የሚለው ለክርስቲያኖች እንደተጻፈ አድርጎ ነው በዕብራውያን መልእክት ላይ የተቀመጠልን። ምክንያቱም የእስራኤል ልጆች የተስፋውን ምድር ከወረሱ ከብዙ ዓመት በኋላ በዳዊት ትልቅ ዋጋ የሚኖረው ለአዲስ ኪዳን ክርስቲያኖች የሚሆን ትምህርት ነው የተሰጠው። ዳዊት ከነሱ ብዙ መቶ ዓመቶችን በኋላ ነው የተነሳው። ይህንን ታዲያ ለማን ነው እየመከረ ያለው? እንግዲህ ወደ እረፍቱ ለመግባት ተስፋ ገና ቀርቶልን ሳለ ይላል ለአዲስ ኪዳን ክርስቲያኖች ያደርገዋል። ምናልባት ከናንተ ማንም የማይበቃ መስሎ እንዳይታይ እንፍራ ይላል ዕብራውያን 4:1 ላይ። ከናንተ የሚላቸው መልእክት የተጻፈላቸውን የአዲስ ኪዳን የዳኑ ቅዱሳን የማይበቃ ድኖ የሚጠፋ እንዳይኖር በመልእክቱ ይሁዳ የያዕቆብ ወንድም ይሁዳ እንደነገረ አድኖ ከግብፅ ምድር አድኖ አጠፋቸው። ለምን? መኖሪያቸውን የተውትን የራሳቸውን አለቅነት ያልጠበቁትን ብሎናል። ስለዚህ ከናንተ የሚለን እኛ ክርስቲያን ሆነን ከተጠራን፣ በደሙ ከታጠብን፣ በስሙ ከተጠራን ቅዱሳን መካከል ማንም የማይበቃ መስሎ እንዳይታይ እንፍራ። በአካሄዳችን መንገድ ክርስቲያናዊ መንገዳችን ላይ የእስራኤል ልጆች ከባርነት ነፃ ሆነው ወደ ተስፋው ምድር ያደረጉት የጉዞ ታሪክ ለአዲስ ኪዳን ክርስቲያኖች ምሳሌነቱን ማስተዋል ያስፈልጋል። ይህም የዳነ ክርስቲያን መዳኑን ሳይፈጽም በመንገድ እንዳይዘል፣ በመንገድ ዝሎም እንዳይቀር የሚያስተምር ነው። ያ ሁሉ ሕዝብ ከግብፅ ምድር ከባርነት ሀገር በእግዚአብሔር የበረታ ክንድና ታምራት ነፃ ወጥቷል። ነገር ግን ያ ሁሉ ሕዝብ መብዛቱ እግዚአብሔርን ደስ አላሰኘው። እግዚአብሔር ግን በሚበዙት ደስ አላለውም ይላል። ለምን? በምድረ በዳ ወድቀዋልና። ከጥፋት ምድር ወጥተው ምድረ በዳ ላይ ቀርተዋልና። ምክንያቱ ምንድን ነው? በመንገድ ላይ ያሉ ክፉ ነገር ተመኙ፣ እኛ ደግሞ ያንን እንዳንመኝ ምሳሌ ሆነልን ይላል አንደኛ ቆሮንቶስ ምዕራፍ 10 ከ5-6። ስለዚህ በክርስትና ህይወታችን በክርስትና መንገዳችን ላይ መታበይ የለብንም።
አልጠፋም ብለን መታበይ የለብንም። መዳናችንን መጠበቅ መጽናት እንደሚያስፈልገን ነው መረዳት ያለብን። የዳነ ክርስቲያን አንድ ጊዜ ድኛለሁ በሚል የሚያስት አመለካከት መያዝ የለበትም ነው ደጋግመን የምንለው። በክርስቲያናዊ ኑሮ ሂደት እግዚአብሔርን መፈታተን አይገባንም። ማንጎራጎር፣ ክፉ ነገር መመኘት፣ ወደ ርኩሰት ራስን አሳልፎ መስጠትና መሴሰን አይገባንም ነው ለቆሮንቶስ ሰዎች የተጻፈላቸው። በድፍረት ራሱን የሚያስት ከሆነ አንድ ክርስቲያን ውጤቱ በሚጠፋው መጥፋት ይሆናል ነው የሚለን። በሚያጠፋው እንደጠፉ ብሎ እስራኤልን እየጠቀሰ እነዚህን ክፉ ነገር እንደተመኙ እኛ ደግሞ እንዳንመኝ ይህ ምሳሌ ሆነልን። ከነርሱ አንዳንዶች እንዳንጎራጎሩ በሚያጠፋው እንደጠፉ አናንጎራጎር። ይህ ሁሉ ምሳሌ ሆነባቸው፣ እኛን የዘመናት መጨረሻ የደረሰብንን ሊገስጸን ተጻፈ። ይሄ ሁሉ በእነሱ ላይ የደረሰው ነገር እኛ ከዳንን በኋላ እንደዚህ እንዳንሆን የተጻፈ ነው ብሎ አንደኛ ቆሮንቶስ ምዕራፍ 10:6 እና ምዕራፍ 10 ቁጥር 11 ይነግረናል። የዳነ ክርስቲያን አንድ ጊዜ ተመርጫለሁ መዳኔ ከኔ የሚወሰድበት እና ወደኋላ የምጣልበት አግባብ የለም በሚል ራሱን እንዳያስት ለአዲስ ኪዳን የዳኑ ቅዱሳን የተሰጠው ማስጠንቀቂያ ተጨማሪ እስቲ ልብ ብለን እንመልከት። ስለዚህ እንደቆመ የሚመስለው እንዳይወድቅ ይጠንቀቅ ይላል አንደኛ ቆሮንቶስ 10:12። ማንም ቆም ያለው እያለ እየተናገረ የቆመ የሚመስለው እንዳይወድቅ ይጠንቀቅ። በጣም ጥንቃቄ ይፈልጋል። እግዚአብሔርን ደስ የሚያሰኝ እግዚአብሔርን ደስ የማያሰኝ የዳነ ክርስቲያን ሕይወት በውድቀት የሚደመደም እንጂ በክብር የሚበቃ አይሆንም። ለክብር የሚበቃ አይሆንም። እግዚአብሔርን ደስ ባለማሰኘት ከቀጠልን ክብር የለም ማለት ነው። እግዚአብሔር ግን ከነርሱ በሚበዙት ደስ አላለውም፣ በምድረ በዳ ወድቀዋል ሲል ደስ አላሰኘ ነው ማለት ነው። ስለዚህ ውድቀት መጣ። እንዴት ነው ኑሯችን? እንዴት ነው ክርስትናችን? እኒው ወደ እግዚአብሔር መንግስት ወደ ረፍቱ ለመግባት የምንተጋበት የምናደርገው ነገር አለ። ስለዚህ እንደዛ አለመታዘዝ ምሳሌ ማንም እንዳይወድቅ ወደ ረፍቱ ለመግባት ትጋት የሚል ነገር ነው መጽሐፍ ቅዱስ የሚነግረን። ይህንን ዕብራውያን 4:12 ላይ ታገኙታላችሁ። እንግዲህ በተጨማሪ መጠራታችንና መመረጣችንን የማጽናት ድርሻ ለኛ ለዳነን ክርስቲያኖች የተተወልንና ማድረግ የሚጠበቅብን ትጋት ነው ካልን መጽሐፍ ቅዱሳችን በሁለተኛ ጴጥሮስ 1:10 እንደተናገረው ስለዚህ ወንድሞቼ መጠራታችሁን መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ፣ እነዚህን ብታደርጉ አትሰናከሉ። ትጋት ማድረግና አለመሰናከል የሚል ነገር እኛ ላይ ነው የመጣው። ቀጣይነት ያለው መታዘዝ ለመዳን እየዳኑ ለመቀጠልና ድኖ ለመቅረት አስፈላጊ ነው ማለት ነው። መታዘዛችን በክርስቶስ መታዘዝ ብቻ አላበቃም፣ በእኛ መታዘዝም ቀጠለ። የእኛ መታዘዝም ደግሞ እየጨመረ ነው የሚሄደው። አለመታዘዝን እስከ መበቀል ድረስ መቀጠል አለበት። ቀጣይነት ያለው መታዘዝ ለመዳን እየዳኑ ለመቀጠል ድኖ ለመቅረት አስፈላጊ ነው ስንል ኢየሱስ ክርስቶስ ሁልጊዜ ለሚታዘዙ ብቻ ነው የመዳናቸው ምክንያት የሚሆነው የሚለውንም የመጽሐፍ ቅዱስ ትምህርት ማስተዋል አለብን። መዳንን ተቀብለው ድነው
እየዳኑ ያልቀጠሉ የተባሉ ክርስቲያኖች የገጠማቸው ችግር ቀጣይነት ያለው ያልተቋረጠ መታዘዝን በህይወት አለማሳየታቸው ነው። እንግዲህ አንዳንዶች እንዳይገቡ በዛ ስለቀሩ ይለናል። እንዳይገቡ ስለቀሩ እዛ ምድረ በዳ ላይ ቀድሞ የምስራች የተሰበከላቸው ባለመታዘዝ ጠንቅ ስላልገቡ ይላል። እኛም እኮ የምስራች የተሰበከልን ወንጌል የተሰበከልን ሰዎች ነው። መታዘዝ ካልቀጠለ ቀጣይነት ያለው መታዘዝ ካላሳየ ያለመታዘዝ ጠንቅ አለ፣ ያለማመን ጠንቅ አለ። ምድረ በዳ ላይ የሚያስቀር ነው መልእክቱ። ዕብራውያን 4:6 ላይ ያለ ቃል ነው። በመጽሐፍ ቅዱስ ይህንን ችግር ጠንቅ ነው ብሎ የሚገልጸው የዳነ ሰው ክርስቲያን ከድህነቱ ሙላት ፍጻሜ የሚያጎለው መዘዝ ይሄ ነው። ወደ መንግስቱ የምንገባበትን ሙላት የሚበክልና የማንበቃ አድርጎ የሚያስቆጥር ጠንቅ በሽታ ነው የሚለው። ነፍሳችንን ሕያው ያደረገ ቃል የተሰበከልን የምስራች ወንጌል በውስጣችን እንዳይሰራ እንዳይዋሃደን የሚያደርግ ጠንቅ ነው። ለነዚህ ደግሞ እንደተነገረ ለኛ የምስራች ተሰብኮልናል ሲል ቀጥሎ የሚናገረው ቃል ምንድነው? ዳሩ ግን ይላል የሰሙት ቃል ከሰሚዎች ጋር በእምነት ስላልተዋሃደ አልጠቀማቸውም። ዕብራውያን ምዕራፍ 4:2 ላይ አልጠቀማቸውም። ስለዚህ ወደ ቀጣዩ ርዕስ እንሂድ። የዳኑ ክርስቲያኖች ያለ መጥፋት ተስፋ አላቸው። በዮሐንስ ወንጌል ምዕራፍ 10:27 ላይ የሚገኘው ለዘላለም አይጠፉም የሚል ቃል ነገሩን ክፍሉን እዚህ ዮሐንስ ወንጌል ምዕራፍ 10ን በጥንቃቄ ብንመለከተው የቅዱሳኑ ቀጣይነት ያለው መታዘዝ እሱን የሚቃወም አይደለም። አንድ ሰው እንደዳነ የሚቀጥል ሆኖ መታየት የሚችለው በብርሃን በመመላለስ ብቻ ነው። እናንተ ግን እንደነገርኳችሁ አለ ኢየሱስ ከበጎቼ ስላልሆናችሁ አታምኑም። የዮሐንስ ወንጌል በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ ይከተሉኝማል በሚል የተነገረው ቃል እኔም የዘላለም ሕይወት እሰጣቸዋለሁ ለዘላለምም አይጠፉም የሚል ቃልን ያስከትላል። ከጄ ማንም አይነጥቃቸውም ይላል። ይሄ 10:26 ላይ የምታገኙት። በዚህ መጽሐፍ ቅዱስ ክፍል ላይ ማመን መቻል፣ በመቀጠል ድምፁን መስማት መቻል እና መከተል መቻልን እንደ ቅድመ ሁኔታ የተቀመጡበት የቃላት አደራደርን ነው የምናየው። ያኔ ነው ለዘላለም አይጠፉም ከእጄ ማንም አይነጥቃቸውም ድነው ይቀራሉ የሚለው የተስፋ ቃል የሚፈጸመው። እምነት በክርስቲያን ሕይወት ቀጣይነት ያለው እያደገ የሚሄድ ልምምድ ነው። ይህን ነገር በጣም ነው የምደግመው። እምነት በክርስቲያን ሕይወት ውስጥ ቀጣይነት ያለው እያደገ የሚሄድ ልምምድ ነው። በቃ ኑሯችን ነው እምነት። ከእምነት ማቆም የለብንም። ከእምነት መውጣት የለብንም። አላማኝ መሆን የለብንም። ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣል ነው የሚለን ሮሜ 1:17። ኑሯችን ነው እምነት። የክርስቲያን ኑሮ የእምነት ኑሮ ነው። ክርስቲያን የማይጠፋው እምነቱ እስካልጠፋ ድረስ ብቻ ነው። ሰይጣን የዳነ ክርስቲያንን የሚፈታተነው እምነቱን ለማጥፋት እንደሆነ ጌታ ነግሮናል። እምነትህ እንዳይጠፋ ስላንተ አማልድኩ።
በምንገባባቸው የህይወት ውጣ ውረዶች ውስጥ የእምነታችንን መጥፋት የሚጠባበቅ ጠላት አለ። እምነትን ይዘን መገኘት ሁሌ ኑሯችን መሆን አለበት። ስለዚህ ደግሞ አለ ሐዋርያው፣ እኔ ደግሞ ወደፊት እታገዝ ዘንድ ባልተቻለኝ ጊዜ ፈታኝ ምናልባት ፈትኗቸው ድካማችን ከንቱ ሆኗል ብዬ ስለ እምነታችሁ ለማወቅ ላኩ አለ አንደኛ ተሰሎንቄ 3:5 ላይ። ምክንያቱም ሰዎች በፈተና በመከራ ብዛት እንደ እሳት የሆነ ፈተናና መከራ በህይወታቸው ሲፈራረቅ እምነታቸውን ጥለውት እንዳይሆን ስለሰጋ በዚህ ሁሉ መከራ ውስጥ እነዚህ ሰዎች እግራቸው አለ፣ እጃቸው አለ፣ አይናቸው አለ፣ ምናቸው አለ ብሎ አይደለም የጠየቀው። ቤታቸው አለ፣ መጽሐፋቸው አለ፣ ምናቸው አለ አይደለም የጠየቀው። እምነታቸው አለ ወይ ብሎ ነው የጠየቀው። ጌታም ኢየሱስ ክርስቶስ ዳግም ስመለስ አለ እምነትን አገኘሁን ብሎ ነው የጠየቀው። ሐዋርያ ጳውሎስም እስቲ እምነታቸውን እዩልኝ አለ። በዚህ መከራ ውስጥ ሲያልፉ እምነታቸው አለ ወይ? የእረኛውን ድምፅ መስማት የሚለውን ቃል በደንብ አስተውለን ካየነው የእረኛቸውን ድምፅ ሰምተው የነበሩ አይደለም የሚለው ዮሐንስ 10 ላይ ያለው አሁንም እየሰሙ ያሉ መስማት ብቻ አይደለም ከሌሎች ድምጾች መራቅ የቻሉ አንሰማም ብለው የወሰኑ ሌሎች ድምጾችን ላለመስማት ጆሮቻቸውን የደፈኑ ቀጣይነት ያለው እያደገ የሚሄድ ልምምድ ውስጥ ያሉ የእግዚአብሔር እረኝነት በሕይወታቸው ዘመን ሁሉ የሚከተላቸው ምሪትን እየሰጣቸው የሚቀጥል የሕይወት ስርዓት ውስጥ የገቡ ልክ እንደ ዳዊት ቸርነትና ምሕረት በሕይወቴ ዘመን ሁሉ ይከተሉኛል፣ በእግዚአብሔር ቤት ለዘላለም እኖራለሁ፣ በዚህ ምክንያት አልጠፋም የሚሉ ሰዎች መሆን አለባቸው። እንደዚህ አይነት ነው አልጠፋም የሚያስብለው። በእግዚአብሔር ቤት ለዘላለም እኖራለሁ የሚያስብለው ይሄ ነው። ይሄ የሕይወት ስርዓት ነው። ይከተሉኛል የሚለው ቃል ዮሐንስ ወንጌል ምዕራፍ 10 ላይ በአንድ ወቅት የተፈጸመ ብቻ ሳይሆን ቀጣይነት ያለው የሁልጊዜ ኑሮ ነው። ክርስቶስ ኢየሱስን የምንከተለው እስከ ዘላለም ሕይወት መቀበል ድረስ ነው። ታሪክ አይደለም መከተል። በእኛ ሕይወት ውስጥ በአንድ ወቅት ያደረግነው ነገር ያለቀ ታሪክ አይደለም። በሕይወታችን ዘመን ሁሉ ልንከተለው ነው የሚገባው። እረኛውን የሚከተል በግ በእረኛው ያለ ፈቃዱ የሚገፋ የሚነዳ አይደለም። የመጽሐፍ ቅዱስ የእረኝነት ትምህርትም እንደዚህ አይደለም። አስገዳጅ በሆነ ግፊት ከኋላ የሚነዳ እረኛ ሳይሆን ከበጎቹ ፊት የሚሄድ በጎቹ ድምፁን እየሰሙ በፈቃዳቸው የሚከተሉት ትምህርቱ ወደ ሰማይ የሚወስድን ጸጋን በመከተል ላይ የተመሰረተ እምነት ነው እምነታችን እንጂ ፍጹም ልንቋቋመው የማንችለው ገፊ ኃይል አይደለም ይዞ ሰማይ የሚያስገባን። ሐዋርያው ጳውሎስ ይህንን በግልጽ ነው የነገረን። አሁን እንዳገኘው ወይንም አሁን ፍጹም እንደሆንኩ አይደለም፣ ነገር ግን ስለ እርሱ በክርስቶስ ኢየሱስ የተያዝኩበትን ያንን ደግሞ እይዛለሁ ብዬ እፈጥናለሁ ነው የሚለው ፊልጵስዩስ 3:12። የኛ መዘርጋት፣ የኛ መጨመር፣ የኛ መጽናት፣ የኛ መቀጠል በብርሃን መመላለስ እንጂ በጨለማ በመኖር ከእግዚአብሔር ጋር ህብረት ማድረግ አይቻልም። ከኃጢአት በመንጻትና በብርሃን በመኖር መዳናችንን መጠበቅ አለብን። ነገር ግን እርሱ በብርሃን እንዳለ ይላል መጽሐፍ ቅዱስ። በብርሃን ብንመላለስ በብርሃን ለእያንዳንዳችን ህብረት አለን። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። አንደኛ ዮሐንስ 1:7 ላይ ይህ ከኃጢአት ያነጻናል የሚለው ትምክህታችን፣ ያጥበናል ይቀድሰናል የሚለው ትምክህታችን እርሱ በብርሃን እንዳለ
እያንዳንዳችን በብርሃን ለመመላለስ ከምናደርገው ህብረት ጋር የተያያዘ ነው። ከሚያሳድፈን ነገር ነቀፋና ነውር ሆኖ ከሚመጣብን ነገር ደግሞ የልጁ የኢየሱስ ክርስቶስ ደም ከኃጢአት እያነጻን። አስተውሉ፣ ለክርስቲያኖች ነው የተጻፈው። እነዚህ የዳኑ በክርስቶስ ደም የኃጢአትን ስርየት የተቀበሉ ናቸው። ለመቀጠል አሁንም የክርስቶስ ደም ማንጻት ያስፈልጋቸዋል። ከኃጢአታቸው ጋር ከጨለማቸው ጋር ወደ እግዚአብሔር መንግስት ስለማይገቡ ማለት ነው። በኃጢአትና ኃጢአተኝነት የሚቀጥሉ ወይንም በጨለማ የሚመላለሱ በእርሱ ዘንድ ስፍራ የላቸውም።